በማንነትም ብሎ ነው ያስቀመጠው። ስለዚህ አንዱ እግዚአብሔር እንዳልመጣ ይናገራል። አንዱ እግዚአብሔር አልመጣም። አንዱ እግዚአብሔር መጥቷል። ረጋ ልበል መጥቷል። አንዱ እግዚአብሔር አሁን ብዙ ሳልከራከርክ ረጋ ልበል። ሳልጮህ አውራ ዝም ብዬ ረጋ። እሺ ጥሩ። አንዱ እግዚአብሔር መጥቷል። መልሴ ነው የምፈልገው። ባክ እሺ ቆይ ነገር ነው። የእንግሊዘኛ መጽሐፍ አወጣክ አይደለ? አዳምጠኝ። የእንግሊዘኛ መጽሐፍ ነው ይላል The Son of God has given us understanding። እውነተኛ ምን እንደስ የጠየቁን ጥያቄ አታብራራልኝ። ጥያቄ ነው የጠየቁ። አልፈልግም I don't want no thank you no thank you please እንግሊዘኛውን ላንብብልህ። thank you ጥያቄ ነው የጠየቁ። አትፈልግም ማንበብ እንግሊዘኛውን? አዎ አልፈልግም። ጥያቄ ለምን ፈራህ ኢብራሂም? እንግሊዘኛውን እኔ ፈሪ ነኝ አታውቅም። ና ዳይሬክትሊ he is the true God። ጥያቄው መልስልኝ። ጥያቄው መልስ። እንግሊዘኛው ላይ he is the true God። I don't care የኛ መጽሐፍ ይዘህ ደግሞ I don't care ትላለህ። I don't care እኮ እያልኩ ነው። እሺ ጥሩ እንግሊዘኛውን አንብበው። እንግሊዘኛውን ላንብብልህ። አንብበው። አዳምጠኝ። And we know that the Son of God has come። በቃ ጥሩ አልሰማም። ስንት ጋር አለ? ስንት ጋር ነው ያለው? ወደ ስላሴ ነው የምትሄደው። ጥያቄ ይሄንን የማይመልስ ከሆነ ይሄንን የማይመልሱበት ምክንያት ኢብራሂም እዚህ ጋር እኮ ነው አንተ ኖ የእግዚአብሔር ልጅ እንደመጣ ሲል እግዚአብሔር እንዳልመጣ ያሳያል አይደለ? እግዚአብሔር አሁን ስላሴን ታሪክ እናወራ። እሺ ቶፒኩን ቀይር። እሱ ያንተ ነው በርደኑ፣ እኔ አያገባኝም። እሺ አዳምጠኝ። የእግዚአብሔር ልጅ እንደመጣ ሲል ማመጣ? አዎ እግዚአብሔር አልመጣም ወይስ መጥቷል? ጥያቄው እግዚአብሔር መጥቷል ወይስ አልመጣም ነው የጠየቁ። ማመጣ አልኩ። ሰው መጣ አልከኝ። አዎ ሰው ነው የመጣው። ግን እግዚአብሔር መጥቷል። ቆይ ሆልዶን ታዞራለህ እንዴ አንተ? ታዞራለህ እንዴ? ጥያቄውን ደፋር ነው በጣም። እግዚአብሔር መጥቷል ወይ? አልሰማም። እኔ ኢብራሂም እንደዚህ አንዲቱ ይሳሉ ነው የሚሆነው። በቃ አይመልስም። ይሄንን ከመለሰ ቆይ ሚውት አድርግ። በቃ ይሄንን ከመለሰ ኩክ ነው የሚሆነው። ታውቃላችሁ እግዚአብሔር መጥቷል ወይስ አልመጣም ብዬ ከጠየኩት መጥቷል ካለኝ በቃ ሌላ ችግር ውስጥ ሊገባ ነው። ዝም ብላ እኔ ላውራ። ዝም እያልን እንውራ። ጥያቄ ጠየቅኩን ብቻ ነው የምትመልሰው። መጀመሪያ አንተም ዝም እኔም ዝም እንበል። መጀመሪያ እድል ነው እኔ ላውራ። እኔ ጥያቄ እየጠየቅኩ ነው። ጥያቄን ትመልሳለህ። አሁን እግዚአብሔር መጥቷል ወይስ አልመጣም? እሺ በቃ ጥያቄ ይሄን ልመልስ ነው። መልስ። የእግዚአብሔር ልጅ ነው የመጣው ሰው ነው። አልጠየኩም። እግዚአብሔር መጥቷል ወይስ አልመጣም ነው የጠየኩ። የእግዚአብሔር ልጅ ነው የመጣው ሰው ነው። አልጠየኩም። እግዚአብሔር መጥቷል ወይስ አልመጣም? እግዚአብሔር መጥቷል ወይስ አልመጣም? እግዚአብሔር ወልድን የመጣው እግዚአብሔር አብና መንፈስ ቅዱስ አልመጣም። እግዚአብሔር መጥቷል ወይስ አልመጣም? ስለ ስላሴ እናውራ። ጥያቄ መልስ። አይ ዶንት ኬር። እሱ ያንተ በርደን ነው። ያንተ በርደን ነው። አይመለከተኝም። እግዚአብሔር መጥቷል ወይስ አልመጣም? እግዚአብሔር ልጅ ነው የመጣው። እግዚአብሔር መጣ ይላል ቃሉ። እግዚአብሔር ልጅ መጣ እኮ። ስለዚህ እግዚአብሔር መጥቷል። ስትፈልግ ነብይ በለው፣ ስትፈልግ ሰው በለው። እግዚአብሔር ልጅ ኖ እግዚአብሔር መጥቷል ወይስ አልመጣም? እግዚአብሔር መጥቷል እኮ ነው። ሌላ ሰው ጋር እናልፋለን። መጥቷል ወይስ አልመጣም? አትሸሽ። መጥቷል። ይኸው ጥያቄ ትሄዳ አዳምጠኝ። አንዴ ታዳሚ ያለ እዚህ ጋር እንዳናሰለቸው ወደ ሌላ ሰው ተሰራ። እግዚአብሔር ልጅ ነው የመጣው። ኦ ማይ ጋድ አመሰግናለሁ። እግዚአብሔር አልመጣም። እሺ ስንት እግዚአብሔር አለ? ስንት እግዚአብሔር ነው ያለው? ስለ ስላሴ እናውራ። እንተው ይሄን ሐሳብ። አይ ዶንት ኬር። እኔ አንተ በርደን ነው ስለማይመለከተኝ። እግዚአብሔር አለ ስትለኝ እግዚአብሔር በመለኮት አንድ በአካል ሶስት እያልኩ እኮ ልቀጥል ነው። ወደ ስላሴ ልገባ ነው። ማስረጃውን አንተው። እቺን ቃል አትሽሽ። አምጣው። እኔ አልሰማም። ወንጌል ምዕራፍ 5 ቁጥር 20 አትሽሽ። አምጣው። ወደ ስላሴ አትሰደኝ። 3 4 ያልከውን አምጣው። ማስረጃ አለ። አሁን እኮ ስለ ስላሴ ልናወራ ነው። ከሐሳብ አይ ዶንት ኬር። that's not my problem። የኔ ችግር አይደለም። ስለዚህ ኢብራሂም መጽሐፍ ቅዱስን ይዛ አታወዛግብ። የኔ ችግር አይደለም። ስንት እግዚአብሔር አንተ በምትፈልገው መንገድ አይቻልም። አንዴ ሚውት አድርግ እያለን ያለ ነው። ልብ አድርጉ። አንዴ ሚውት አድርግ እባክህ። ጥያቄ እንትኑን ልበል። አንተ ማትመለስ ከሆነ ለደንታ ነው። በቃ አሁን ሌላ ሰው ጋር እናልፋለን። ልብ አድርጉ። ጀማው የእግዚአብሔር ልጅ እንደመጣ ይላል። እግዚአብሔር አልመጣም አለኝ። ስለዚህ ስንት እግዚአብሔር አለ ስለው
አንድ እግዚአብሔር ነው ያለው አለኝ። በቃ ስለዚህ ማን ነው አንድም ሶስትም አለ። አይ ዶንት ኬር ሁ ኬርስ ካለ አምጣ ማስረጃ ካለ አንድም ሶስትም የሚል የለም። አላየንም። ኢብራሂም እያልኩ ያለው ሀሳብ ዳይቨርስ አደረክ። አላየንም፣ አላረኩም። ወደ ስላሴ መጣ እኮ በቃ አሁን ይሄንን መመለስ አልቻለም። በቃ አንድ ጋይስ ይሄንን ጥያቄ መመለስ የመጣው የእግዚአብሔር ልጅ ነው አልኩ እኮ እግዚአብሔር አልመጣም ብላል። ጨረስን እኮ በቃ ይሄን አሁን በቃ አንዴ በቃ ቴዳማ ነው አሁን ሁለተኛው አንጓ ላይ በቃ ሁለተኛው አንጓ ላይ ልንሄድ ነው። አንደኛው አንጓ ኤክስ አለፍን። ተሸንፈሃል። እዚህ ጋር እዚህኛው ክርክር ላይ ታርግ እባክህ ብራዘር። አንደኛውን አንጓ መመለስ አልቻለም። ወደ ሁለተኛው አንጓ እንሄዳለን። እግዚአብሔር እንዳልመጣ ነግሮናል። እናመሰግናለን። ሁለተኛው አንጓ ላይ እንሄዳለን። እሺ እንግሊዝኛውን ሁሉንም አንብበው ከላይ እስከ መጀመሪያው እስከ መጨረሻው እንግሊዝኛውን አንብበው ቶሎ በል። እሺ ላንብብልህ። ኪንግ ጀምስን ራሱን አንብበው። And we know that the Son of God has come. እሺ The Son of God has given us understanding. Now we can know God. God is the one who is true, Ale. And we live in that true God. We are in His Son, Jesus Christ. He is the Son of God, and He is eternal life. ይልላል ከዛ መንደር ከዛ ፖሊስ ወባለ ጋይስ እዚህ ጋር አዳምና he is the true God ይላል። መልሶ ነው አይደል? he is the true God ና እሱ ባመጣው እንግሊዝኛ እየተረጎመን እንሂድ። አንዴ ያው ለምሳሌ እየተረጎመን እንሂድ። እኔ ላምብ ቆይ አንተ አታነብልኝ። አንተ አንብቤዋለሁ በቃ he is the true God ይላል አይልም? እዚህ ቆይ የቱ ጋር ነው he is the true God? in His Son Jesus Christ እኔ ዋና ነው true God አይልም? ያው ልባሩ ያው የሚለው us understanding አለ that we can አረቋ እንዴ ምን ሆነ ነው? ከዛ ልቦና ሰጠን አለ that we may know him that is true አለ እውነት እንደሆነም እንድናውቅ ልቦና ሰጠን አለ and we are in him that is true አለ we are in him that is true አለ። እሺ እሱ ውስጥ እንደሆነንም ያው ግልጽ ነው ይታወቃል። እሺ እሱም እውነት ነው አለ even in his son Jesus Christ አለ እንደውም በኢየሱስ ክርስቶስም አለ። አሁን ፉል ስቶፕ ዘጋው ይሳልዘግታል ዘጋም እዚህ ጋር ፉል ስቶፕ ዘጋ። በቃ ጨርሰናል። ያው ከዚህ በኋላ ያለው ቀጥል እንዳትቀጥል አሁን ፉል ስቶፕ ዘጋ ጨረሰ። እሺ ከዛ this is the eternal this is the true God and eternal life አለ። this is አይልም አትበል አትዋሽ። this is he is the true God ነው የሚለው። ይሄ ምንድን ነው የሚለው? ያለው የኔ መጽሐፍ ደግሞ he is the true God ይላል። እዚህ ስም ብትለው ኢየሱስ አዳምጠኝ እሱ የራስ መጽሐፍ ነው። ከየት እንዳመጣው አላውቅም። አይ አንተ ከፈትከው ምንድን ነው? ምን ቨርዥን ነው? ምን አልከኝ? ምን ቨርዥን ነው አንተ የከፈትከው? ባይብል አንተ የከፈትከው መጽሐፍ ቅዱስ እንግሊዝኛ መጽሐፍ ቅዱስ ነው የከፈትኩት እኮ። ምን ቨርዥን ነው? ብዙ አለው። አሁን ኢብራሂም የከፈተው ኪንግ ጀምስ ቨርዥን ነው። አንተ ምን ቨርዥን ነው የከፈትከው? እኔ የከፈትኩትኝ እሺ ኢዚ ዌይ ቱ ሪድ ባይብል ነው የሚለው እንጂ ቨርዥን አይናገርም። ይሄኛው ለብቻው የዮሐንስ ወንጌልን የማጠናበት መጽሐፍ ነው። እሺ ገብቷል? ኦኬ ዮሐንስ እሺ አሁን አዳምጠኝ። ቆይ ከሌላም ከፈለክ ማለት ነው ከሌላም ላመጣልህ ይችላል። ኦኬ ቀጥል፣ ችግር የለውም። አንብቦ እሺ። ለማንኛውም ልንገርህ ኤንአይቪ አንተ ከፈትከው ልንገርህ አንዴ ቴዳማን ረጋበል ቴዳ አንዴ አንተ ከፈትከው ኤንአይቪ የኔን እውነት አትቀሙና ለአድቨርት እንትን አትስሩበት እንጂ እውነቴን እየቀማችሁ ችግር የለውም። we know also that the son of God has come ይላል አይደል? አንተ ከፈትከው ቨርዥን the son of God has come እግዚአብሔር ልጅ እንደመጣ እናውቃለን። ኦኬ ከዛ has given us understanding ከዛ መረዳት እንደሰጠን እናውቃለን ይላል ወይም ሰጥቶናል። እሺ so that we may know him who is true እውነተኛ የሆነውን አይልም ምንድን ነው? ዘላ now we can know God ነው የሚለው። now we can know God is the one who is true
and we live in that true God. We are in his son Jesus Christ. He is the true God. አንድ ያዘልኝ አረጎይ እንዴ ምንድነው ያልከው? ድገማ አንብበው እንዴ። እሺ ቀስ ብዬ ላንብብልህ for the last time። እሺ that is one አልክና ከዛ ምንድነው ያልከው? እሺ that's one ብያለሁ። አቆም ስለማቆማለህ። እሺ ቀጥል። እንደዚህ ይላል we are in his son Jesus Christ። አይ ከሱ በፊት he is the true God አለ። he is the true God አለ። in his son ከማለቱ በፊት ከሱ በፊት ከምን በፊት in his son ከማለቱ በፊት እሺ and we live in that true God ይላል። እሺ በእውነተኛው አምላክ እንኖራለን አለ አይደል? ከዛ we are in his son አለ። በልጁ ነን። በማን ሰን? በልጁ we are in his son። በእግዚአብሔር ልጅ በማን ልጅ? ሂዝ የተባለው ማን ነው? በእግዚአብሔር ልጅ ኢየሱስን we are in his son በኢየሱስ እንገኛለን። ከዛ ማለት ቀጥሎ እኮ በጣም አሪፍ ነገር ያወራል። ሂዝ የተባለው ማን ይገልጽልሃል። ስሙን Jesus Christ ይልልሃል እዚህ ጋር